በነገው ዕለት ኢትዮጵያውያን ዳግም አሻራቸውን ያኖራሉ፣ ዳግም ታሪክ ይሰራሉ። የአንድ ጀንበር አረንጓዴ አሻራ በነገው ዕለት ከማለዳው 12 ሰዓት ጀምሮ የሚካሄድ ይሆናል። ለዚህም በመላው ኢትዮጵያ ዝግጅቶች እየተደረጉ ነው። ችግኞቹ የሚያርፍባቸው ጉድጓዶች እንደዚሁ ተቆፍረው ዝግጁ ተደርገዋል። ችግኞቹም ቦታቸው ላይ እየደረሱ ይገኛሉ ማለት ነው። አሁን እኔ የምገኘው የግብርና ሚኒስቴር ከሌሎች ተጠሪ ተቋማት ጋር በጋራ በመሆን አሻራቸውን በሚያሳርፉበት በዚህ በአይሲቲ ፓርክ አካባቢ ነው የሚገኘው። እዚህ ባየሁት ሁኔታ ችግኞች ተዘጋጅተዋል። እንደዚሁም ደግሞ ጉድጓዶች ተቆፍረው ተዘጋጅተዋል። ከ4000 በላይ ችግኞች በዚህ ቦታ ላይ ያርፋሉ። የግብርና ሚኒስቴርና ተጠሪ ተቋማት በጋራ በመሆን ችግኝ የሚያሳርፉ ወይም ደግሞ አሻራቸውን የሚያኖሩ ይሆናል ማለት ነው። እንደሚታወቀው አረንጓዴ አሻራ ከተጀመረ ጀምሮ ከ2011 ዓመተ ምህረት ጀምሮ ለ7 ተከታታይ ዓመታት ኢትዮጵያውያን በጋራ በመሆን ችግኝ እየተከሉ አገራቸውን አረንጓዴ እያለበሱ ይገኛሉ። የነገው ዕለት ሌላ ታሪክ የሚሰራበት ሌላ ታሪክ የሚደገምበት ዕለት ነው። በጋራ በመላው ኢትዮጵያ አረንጓዴ አሻራ በአንድ ጀንበር ይተከላል። ይህ ለበርካታ ጥቅሞችን እያስገኘ ይገኛል። ከዚህ ቀደም ኢትዮጵያ 40 በመቶ ያህል የደን ሽፋን እንደነበራት ይታወቃል። ከዛ በኋላ ግን ይህ አረንጓዴ አሻራ ሲጀመር ከ17 በመቶ እና ከዛ በላይ እንደነበረ ነው የሚነገረው። አሁን ላይ ግን በአረንጓዴ አሻራ መርሃ ግብር ብቻ ከ23.6 በመቶ ደርሷል። ይህ ቀላል ነገር አይደለም። ደግሞ በሌላ ጎኑን ብንመለከተው ኢትዮጵያ በምግብ ራሷን እንድትችል የምግብ ሉዓላዊነቷን እንድታረጋግጥ ትልቅ አስተዋጽኦ እያበረከተ ነው የሚገኘው። እነ አቮካዶ፣ እነ ማንጎ፣ እነ ፓፓያ ሌሎችም ለምግብነት የሚውሉ ችግኞች እየተተከሉ ፍሬ እያፈሩ ይገኛል ማለት ነው። አሁን እዚህ በሚገኝበት ቦታም በነገው ዕለት የአረንጓዴ አሻራ የሚያሳርፉ የግብርና ሚኒስቴርና ተጠሪ ተቋማት ሰራተኞች እና አመራሮች የሚያሳርፉት ቡናና ለቡና ጥላነት የሚውሉ ዛፎችን ነው። ቡና እንግዲህ በአገራችን የኢኮኖሚ ውስጥ ትልቅ አስተዋጽኦ የሚያበረክት ነው። በመላ ኢትዮጵያ እንደዚህ አይነት ለምግብነት የሚውሉ ችግኞች ተዘጋጅተዋል። ይህም በቀጣይ ኢትዮጵያ የኢኮኖሚ ሉዓላዊነቷን የምታረጋግጥበት እንደሚሆን ተስፋ ይደረጋል። አሁንም ብዙ የሚታዩ ነገሮች አሉ። በተለይ በቡናው ዘርፍ በኤክስፖርት የምታገኘው ገንዘብ ኢትዮጵያ ቀላል የሚባል አይደለም። ይህ እየሰፋ ይሄዳል ማለት ነው። እዚህ ቦታ ላይ እንግዲህ ባየነው መሰረት ችግኞችም ተዘጋጅተዋል ማለት ነው። እኔ ጋር ያለው መረጃ ለጊዜው ይህንን ይመስላል።